አላህ አባት መባል የለበትም። የሚመጥነው ስም አይደለም። ለቅጽበት ኦክሲጅን ከዓለም ላይ ቢጠፋ፣ የፀሐይ ብርሃን ቢቋረጥ፣ አማጾችን እያመጹ ሌሎችን ሰዎች እየበደሉ አላህ ረብነቱ አይቋረጥም። ከማን ነው? ቁርአን ስለ ራሱ ይናገር፣ ስለ ራሱ ይመስክር። እኔ ማን ነኝ ይላል። ለማን ነው ይሄ መልእክት የመጣው? ለሰዎች ዘር ለሁሉ። ሰዎችን በአጠቃላይ ፈጥሮ ሊተው ይችላል? በፍሎር 2 አባወራ ብቻ የሚኖርበት ሳሎኑ እጅግ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ኪችኑ ጥራት ባላቸው ማቴሪያል የተሰራ ኮመን ባዝሩም ሰፊና ዋሽንግ ማሽን ማስቀመጫ አለው። ማስተር ቤድሩሙ በጣም ሰፊና የልብስ ቁም ሳጥኑ ጥራት ባለው ማቴሪያል የተሰራ የራሱ ባዝሩም ያለው ማራኪ እይታ ያለው የልጆች መኝታ ክፍል ሰፊና የራሱ ባልከኒ ያለው ቁም ሳጥኑም ተመሳሳይ ነው። ሶስተኛው መኝታ ክፍል በቂ የሆነ ቦታ ያለው የራሱ ባዝሩም ያለው ኮሪደሩ ሰፊ ለመንቀሳቀስ አመቺ ነው። ተጨማሪ የሰራተኛ ክፍል ከነ ባዝሩም ለተለያዩ ፕሮግራሞች የሚውል ሰፊ አዳራሽ፣ ሴኩሪቲ ካሜራ መቆጣጠሪያ ያለው፣ ፓርኪንግ ያሳስቦ ደረጃው ምንም አይነት የብርሃን ችግር የለበትም። መብራት ጠፋ አልጠፋ አስተማማኝ ጄኔሬተር ያለው። ይህንን ቤት ለምትፈልጉ በ0909 777 ይደውሉልን። የዚህ ፕሮግራም የክብር ስፖንሰር ቀርዳን ሀሰና ፕሮፐርቲስ ነው። በኢትዮጵያ በተለይም ደግሞ በአዲስ አበባ በተለያዩ ቦታዎች ላይ ቤት መሸጥና መግዛት አስባችሁ ነገር ግን ካሁኑ ድክም ብሏችሁ ከሆነ እንዴት ወዴት የሚለው ግራ አጋብቷችሁ ከሆነ ቀርዳን ሀሰና ፕሮፐርቲስ የግንባታ ፍቃድ ከማውጣት ጀምሮ ቤቶችን የመግዛትና የመሸጥ ሂደትን ኃላፊነቱን ወስዶ ይከውናል። ስክሪን ላይ ባለው ስልክ ቁጥር ብትደውሉላችሁ ቀጥታ እነሱን ማግኘት ትችላላችሁ። ስራዎቻችሁን በዚህ መልኩም ልታቀሉ ትችላላችሁ። ቀርዳን ሀሰና ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። አሁን ይህንን ሐምድ የምንሰጠው አላህ ማን ነው ስንል ረቢል ዓለሚን ብሎ ደግሞ ሌላ በቃ ሰፊ በር ይከፍታል። ረቢል ዓለሚን ረብ የሚለው ኮንሰፕት አሁን ፈጣሪያቸውን እንደው በፍቅር የተነኩ ሰዎች ማን ብለው ሊጠሩት እንደሚያስቡት ላይ ይጨንቃቸዋል። ሄደው አባት የሚል ስም አወጡለት። አላህ አባት መባል የለበትም። የሚመጥነው ስም አይደለም። አላህ አባት እኮ እንደ አባት የአባት ሲፋ ይታወቃል። በቃ እንትን አለበት፣ ኸለል አለበት፣ ጎደሎ አለበት። እኔ አባት ስሆን ለልጄ አላህ ረቢል ዓለሚን ነው። የዓለማት ዓለሚን ተብራርቶ የሚያልቅ ቃል አይደለም። ባይዘወይ በሰውኛ አንድ ሰው በእድሜ ዘመኑ ዓለሚንን ተረድቶ አውቆ የሚጨርሰው አይደለም። አላህ ብቻ የሚያውቀው ዓለሚን። ይህን ሁላ ነገር የሚንከባከብ ይሄ ረብ የሆነ አካል አባት እንዴት ትለዋለህ? አሳንሰ አንድ ቦታ በጣም ያንሳል። አሁን እኮ ፍቅርን ለመግለጽ ይሄ በቃ ተንከባካቢነቱን ለመግለጽ ነው አባት ደረጃ የደረሱት። ግን አባት እንደዛ አይደለም። ከአባትማ እናት የተሻለ ፍቅር፣ የተሻለ እዝነት፣ የተሻለ ምናምን እንላለን እኮ አይደል? ከዛ አባትና እናት ያልተጣመሩበት የሆነ ነገር ደግሞ ስቲል ክፍተት አለው በሰውኛ ማለት ነው። አላህ አባትም እናትም አይደለም፣ በወንድም በሴትም የሚገለጽም አይደለም አስለን። ከዛ ደግሞ ይሄ የሁለቱ ጥምረት እንዲያመጣው የሚፈለገው በቃ ያማረ ቤተሰብ ልጅን ማሳደግ መንከባከብ ከሚለው ስያሜ ነው የመጣው። ይሄ አስለን አላህ አባትነት እናትነት ምናምን የሚገልጸው አላህ አይደለም። ከዛች ከእናት እዝነት በላይ አዛኝ ነው። አባት ልጅን ከሚንከባከበው በላይ ደግሞ አላህ ረብ ነው። ስለዚህ አላህ ረብ ነው ሊባል የሚችለው ይሄ ረብ። ይሄንን ከዚህ ቃል ጋር መገናኘት ይህንን ቃል በቃ አንደርስታንድ በማድረግ ሂደት ውስጥ ከቁርአን ጋር ኢንጌጅ ማድረግ አላህን ላያፈቅር አይችልም። አንድ ሰው ለአላህ ራሱን ላይሰጥ አይችልም። ለዛ ነው ነቢያቶችን ራሳቸውን አሳልፈው ለአላህ የሰጡ ቢስሚላህ ብለው የሚኖሩ ኸሊፋነታቸውን ተቀብለው እንደ ሞዴል የተቀመጡልን አካላት ቁርአን ውስጥ ብታያቸው ረበና ረቢ ከዚህ ስም ጋር ነው የሚዋደቁት። በጣም በቃ የተለየ ግንኙነት ነው ያላቸው የአላህን ረብነት ስለተረዱ ማለት ነው። ስለዚህ ይሄ ረብ የኔ ረብ ብቻ አይደለም፣ አልዓለሚን ነው። የረብ ረብነቱ ለዓለሚን ለሰው ዘር በአጠቃላይ ለነፍስ ወከፍ ነው። አላህ ከሰው ጋር ያለው ሌላኛው ግንኙነቱ ረብነት ነው።
ረብነቱ የሚገለጸው ደግሞ ቀጣዩ አያ አርራህማን አርራሂም ነው። ረብነቱ ራሱ ከዛ በጣም ከአዛኝነቱ እዝነቱን ለሁሉም ፍጥረታት ከማድረሱ የተነሳ የሚመጣ ረብነት ነው ያለው አላህ። የሆኑ አካላት አሉ እኔ ዩኒክ የአላህ ይችን ስሜት በጣም ያፈርሳል። ቅድም የሆነ እምነት ፈርሷል በእርግጠኛ አንድ ሳይሆን ኦልሞስት ሁሉም የሽርክ በር ይዘጋል። ሽርክ ላይ ደግሞ ብዙ የማይታማ ሌላ አካል ደግሞ አለ። እኔ ልዩ የአላህ ረብነት ያለኝ አካል ነኝ። ኢንክሉዲንግ እኛ ሙስሊሞች ውስጥ ያለ ይመስለኛል ይሄ የተለየን በቃ የተለየን ቅርብ እስከምን ድረስ እስክንጠይቅ የሌሎች እምነት አካላት ግን ዱዓቸው ተቀባይነት ያገኛል አያገኝም ብለን እስክንጠይቅ ሁላ እኛ ስፔሻል እኛ ምናምን የምትል ስሜት አለች። ከዛ ከሆነ እንደ ሙስሊምም አልፎ ደግሞ የሆነ ቡድን ይሰራና እኔ ብሎ ራሱን ወደ አላህ ያስጠጋና ሌላውን ሽርኩቻ ይጥላል። አላህ ስብሓንሁ ወተዓላ ሱረቱል ፋቲሓ ላይ እኔ የማንም የተለየ እንትን ያለኛ አይደለሁ የፈጠርኩትን በሙሉ ፍጥረታት ረብ ነኝ እንከባከባለሁ። ስፔሻል ረብነት አለ ለሁሉም እኩል የተሰጠ ረብ አለ። አሁን ኮንሰፕቱ በጣም ሰፊ ስለሆነ በትንሹ ነው ለማንሳት እየሞከርን ያለ ነው። አሁን መጀመሪያ ያነሳ ነው ጥያቄ አላህ ፍጥረታቱን በተለይ ሰዎች ስለ ሌሎች አሁን ዋናው እንትናችን ርዕሳችን ሰው ስለሆነ ሰዎችን በአጠቃላይ ፈጥሮ ሊተው ይችላል? ሱረቱል ፋቲሓ ወይ መተው? እንዲያውም በጣም ተንከባካቢ ነው እንጂ አላህ በነፍስ ወከፍ እያንዳንዱን ፍጥረታት በአርራህማን ራሒምነቱ የሚንከባከብ ፈጣሪ ነው አላህ ማለት። አሁን አላህ ማን ነው ተብለን ብንጠየቅ ምን ብለን ልንመልስ እንችላለን ካልን ሱረቱል ፋቲሓ ነች የምትናገር። አላህ አልሐምዱሊላህ አለን። ማን ነው እሱ? ረቢል ዓለሚን አርራህማን ራሒም ማሊክ የውሚዲን። እንድናመሰግነውና ተሕቂቅ እንድናደርገው የተፈለገውም ለሶስቱም ነው። አሁን ስነሰግድ ይህንን ስንለው አልሐምዱሊላህ ረቢል ዓለሚን አርራህማን ራሒም ማሊክ የውሚዲን ለሶስቱም አላህ ማሊክ የውሚዲን ስለሆነ እናመሰግነዋለን። አርራህማን ራሒም ስለሆነ ረቢል ዓለሚን ስለሆነ ለቅጽበት ይቺ ዓለም ከአላህ ረብነት ብትወጣ ምንም ነገር እኮ አይኖርም። እንትኖች አሉ አንዳንድ ቪዲዮዎች ለቅጽበት ኦክሲጅን ከዓለም ላይ ቢጠፋ የፀሐይ ብርሃን ቢቋረጥ እንትን ግራቪቲ ቢጠፋ ዓለም በሙሉ በቃ ምስቅልቅል ያለ ኤግዚስተንስ ይጠፋል። በቃ የአላህ ረብነት ኦልዌይስ ከኛ ህይወት ጋር አለ። ታዲያ ይህንን ፍጡር ምድር ላይ ፈጥሮ አላህ ሊተወው ይችላል? በጭራሽ አይችልም። እስከዚህ ደረጃ ነርቸር አድርጎ ከመፍጠር ጀምሮ ስኬታማ ሆኖ ማንነቱን የተፈጠረበትን ዓላማ እስኪወጣ ድረስ አላህ ይንከባከባል። የመንከባከብ መንገዱ የአርራህማን ራሒምነት መገለጫው ዋነኛው ወሕይ ነው። ወሕይ ከወሕይ ጋር ሰው ከተላቀቀ ከአላህ ረብነት መገለጫ ከሆነው አንዱ አሁን ሁለት አይነት ረብነት አለ ብያለሁ። ረብነት ለሁሉም ፍጥረታት ለሁሉም ሰዎች ረብ የሆነው ማንነቱ አለ። ከዛ ደግሞ የኔን ፈቃደኝነት የሚፈልግ እኔ በፈቃደኝነት በዛ ውስጥ ገብቼ ልሰራ ተርቢያ ልደረግ የኔን ጥረትና ፈቃደኝነት የሚፈልግ ደግሞ ሌላ ተርቢያ አይነት የአላህ ረብነት አለ። ያ ረብነት ነው ሰውን ፒክ ሌቭል the best version of himself ማለት ነው ያንን ማንነት ሊያመጣ የሚችለው። ግልጽ ነው አይደል? አላህ አማጾችን እያመጹ ሌሎችን ሰዎች እየበደሉ አላህ ረብነቱ አይቋረጥም። ከማንም አይቋረጥም። ረብ የሆነ አካል በስሩ ያለውን ሙረባውን በስሩ ያለውን አካል ሪዝቅ ላይሰጥ አይችልም። በቃ ረብነት የሚያስከትለውን ነገር አለማድረግ አይችልም። ባይ ዲፎልት ረብ የሆነ አካል ረብነቱ ይገለጻል። ግልጽ ነው አይደል? አንተ ኻዲም አስገብተህ
እኔ አላበላሽም አላጠጣሽም ዝም ብለሽ ስሪ ምናምን አይባልም። በቃ ፈላሁ አውላ ወሊላሂ ልመሰሉ ልአዕላ ማለት ነው። በቃ የፈጠረውን አካል እኔ አልንከባከብም ማለት አይችልም። ግን ደግሞ ይሄ ኸሊፋነትን ፕላስ ኸሊፋነት ብቻ አይደለም፣ እዚህ ምድር ላይ ያለውን መሰናክል ለማለፍ ውስጣዊ አቅም እኮ ይፈልጋል። ያ ውስጣዊ አቅም ሊመጣ የሚችለው ሰማያዊ ከሆነ ነገር እንዴት መሰለ ሰው አሁን ሌሎቹ አካላት እኛም ብንሆን ከወህይ ተለይተን በቃ ስኬታማ የሆንን ልንሆን እንችላለን ብለን ስንንቀሳቀስ የሚመስል ነገር እኮ ይኖረዋል፣ ግን በጣም ብዙ ጥፋት አለው። ለምን ሰው የጭቃ ኮምፖነንት ብቻ አይደለም ያለው፣ ሩህ አለው፣ ነፍስ አለው። የነዚህ ነገሮች ጥምረት ነው። በተለይ the true essence እቺ ሩህ የምትባለዋ በምንም አይነት ዱንያዊ ነገር ተርቢያ ልትደረግ ጊዛዋን ቀለቧን ልታገኝ በጭራሽ አትችልም። ነፍስ የምትባለዋ ነገር ሰልጥና ለኛ ጥቅም ማንኛውም የተሰጠን ነገር ለኛ ጥቅም ነው ባይዘው በቃ ለኸሊፋነታችን ስለሚያስፈልግ ከሰለጠነ ማለት ነው። አዎ ግን መሰልጠን አለበት። አሁን ለምሳሌ መርሳት የሆነ የሚጎዳ ነገር እኮ ይመስላል አይደል? በቃ ሐፍዛለሁ እረሳለሁ ይኔስ በቃ መርሳት ባይኖር እዚህ ምድር ላይ መኖራችንን አስበዋል? በጣም ከባድ ነው። እንደ ድክመት ሌሎችን ነገሮች ቢነሳ ለኛ ጥቅም ነው። ለምሳሌ ልማድ፣ ሰው ልማዱን ማሸነፍ ነው እኮ የሚከብደው። ልማድ ባይኖር ኖሮ ግን እዚህ ምድር ላይ እንዴት እንኖራለን? አእምሯችን ፎከስ የሚያደርገው በቃ አሁን መናገሬ ላይ ኮንሰፕቴ ላይ ምናምን ነው። በአንድ ጊዜ አንድ ነገር ላይ ፎከስ ያደርጋል። ድራይቭ ስታደርግ ለመጀመሪያ ጊዜ እያንዳንዱን ነገር ኮንሺየስ ትሆናለህ። ፍሬኑን ለብቻው አስበህ፣ መሪውን ለብቻው አስበህ፣ ማርሽ ለብቻው አስበህ ምናምን እኮ ነው አይደል? ሁልጊዜ እንደዛ ቢሆንስ እንደዚህ መጣብኝ አልመጣብኝ አሁን ፍሬን ካልኩሌሽን ህይወት ቢሆን አስበዋል? ልማድ ለሰው ልጅ በጣም የሚያስፈልግ ኢን ዘ ራይት ዌይ ጋይድ መደረግ ያለበት ከዛ በቃ የሰው ልጅ ፒክ ሌቭል ላይ ሊያደርስ የሚችል አንድ ማንነት ነው ልማድ የሚባል ነገር ሀቢት። ከዛ ኢን ዘ ሮንግ ዌይ ሲሆንስ ደግሞ በጣም መጥፎ ነገር ነው አይደል? ግን ይቀበላል። እያንዳንዱ አላህ የሰጠን እዚህ ምድር ላይ ድክመት የሚመስሉን ነገሮች በሙሉ የሰው መሳሳትን ቅድም ያነሳን እንደዚህ የሚመስሉ ነገሮች በሙሉ ለሰው ኸሊፋነቱን ለማረጋገጥ ለተፈጠረለት ዓላማና ለዚህ ምድር ኢንቫይሮንመንት ምቹና አስፈላጊ የሆነ ነገር ስለሆነ እሱን ማሰልጠን መቻል ደግሞ ሰማያዊ ጋይዳንስ ይፈልጋል። ውስጥን ነፍስን ማሸነፍ ምናምን በቃ የሁለቱ አካላት ጥምረት ሲኖር ነው። የውጩ አካል አሁን ለኛ ነው አለን፣ ባለስልጣን ነን፣ ባለቤት ነን፣ ኃላፊዎችም ወኪሎችም ባላደራዎችም ነን አለን ለፍጡራን በሙሉ ማለት ነው። ከዛ ይህንን የውጩን ዓለም ባለስልጣን ለመሆን የውስጥህ ዓለም ደግሞ ራሱን የቻለ ዓለም ነው። የሱ ባለስልጣን መሆን በጣም ግድ ነው። ራሱን ማሸነፍ ያልቻለ አካል ውስጡን ማሸነፍ፣ መግዛት፣ መቆጣጠር፣ ጋይድ ማድረግ፣ ማሰልጠን ያልቻለ አካል ለምንም አይጠቅምም አስለ ይሄ ውስጥን ደግሞ መግዛት መቆጣጠር ምናምን የሚባለው አላህ በፊጥራ ያስቀመጠው ነገር አለ። ከዛ ከሱ ላይ ተጨማሪ ደግሞ በወህይ ጋይድ መደረግና ፕራክቲስ እያደረጉ የጀነቱ ጉዞ ማለት ነው ፕራክቲስ እያደረጉ ራስን ማብቃትና ያንን ትክክለኛ ማንነት የሚፈለገውን ማንነት ማምጣት ይፈልጋል። ይህን ደግሞ ሊሰራ የሚችለው ከሰማይ የመጣ ቀጥተኛ መልእክት ነው። ስለዚህ አላህ ሰዎቹን ይንከባከባል። ስለ ማሊክ የውሚዲን ነው በቃ አልቀጠለም። እዚሁ እናቁመውና በእኛ ዘመን አሁን አላህ ረብነቱ አርረሕማን ራሒምነትን ያስከተለ ነው። በዛ ነው የሚገለጸው አለን አይደል? ታዲያ የአርረሕማን ራሒምነቱ መገለጫ የሆነው ነገር ምንድነው ካለን አላህ ሱረት ፉሲለት ላይ ሐሚም ይላል። ሐሚም ተንዚሉ ሚን አርረሕማን ራሒም ኪታቡን ፉሲለት አያቱሁ ቁርአንን ዓረቢያን ሊቀውሚሂ ያዕለሙን። ያ የአርረሕማን ራሒምነቱ መገለጫ ዓለማትን በሙሉ ሰዎችን በሙሉ ተርቢያ ሊያደርግ ይሄ ፈቃደኝነትና የኔን ጥረት የሚፈልገውን ተርቢያ ሊያደርግ አላህ የሰጠን ያወረደው የሰጠን ስጦታ የአርረሕማን ራሒምነቱ መገለጫ የቱ ነው?
ይሄ ማለት ነው። ይሄ ተንዚሉን ሚን አርረሕማን አርረሒም ከአዛኝ ያንኑ ቃል በቃ አርረሕማን እና አርረሒም ከሆነው አላህ የተወረደ ነው ይለናል። ቅድም ያነሳ ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ረበል ዓለሚን አይደል? አርረሕማን አርረሒም አይደል? ወማ አርሰልናከ እኛ አላክንህም ኢላ ረሕመተን ሊልዓለሚን ሪሳላ ማለት ይህንን ሪሳላ አሸክመን ወደ ሰዎች አላክንህም ለዓለማት ይህንን እዝነት ልትገልጥ እዝነት ልትሆን ረሕማ ልትሆን ካልሆነ በቀር ሪሳላው ይሄ ነው። ነቢ የተሸከሙት እኮ ይሄንን ነው አይደል? ይህንን አሸክመን ወደ ዓለማት እየላክነ ረሕማ ልትሆን ነው። ስለዚህ ቁርአን ለማን ነው የመጣው? ሌላው ጥያቄ ይሄ ነው። በጣም የተሳሳተ መፍሁም ግንዛቤ አለ። ቁርአን ለሙስሊሞች የሙስሊሞች መጽሐፍ ነው እንዴ? አይደለም። ለሰው ዘር በሙሉ የተላከ ሜሴጅ ነው። በቃ አላህ እኔ ብዙ ጊዜ ይላዋለሁ ይሄን አላህ ለሰዎች በሙሉ ሊያደርሰው የሚፈልገው መልእክት አለው። ዳይሬክትሊ ሰዎችን በአጠቃላይ እየተጣራ የሚናገረው ቁርአን በጣም ብዙ ያልተሰሙ ጩኸቶች አሉት፣ ታፍነው የተያዙ በእኛ ባለማድረሳችን ሊሆን ይችላል። አላህ ሲልከው ግን አስሉ ለዓለማት ሰዎች በሙሉ የሚሆን መልእክት ለነሱ እኮ ደግሞ በሆነ አይነት መንገድ አስገድዶ የሆነ መንገድ ሊያስገባቸው በቃ የሆነን ሰው ምሰሉ ሊላቸው አይደለም። ባሉበት ሁኔታ ላይ ግን የተፈጠሩበትን ማንነት እንዲሆኑ ለሁሉም መድረስ ያለበት ነው። አላህ ያ አዩሃ ናስ ይላል፣ ያ አዩሃ ልኢንሳን ይላል። ያ አዩሃ ልኢንሳን ማ ገረከ ቢረቢከ ልከሪም። እንደው ይህ ቸር በሆነው ጌታ ምንድነው ጉሩር ውስጥ ያስገባህ? ምንድነው እምቢ ያስባለህ? ሰው ዘር በሙሉ የአላህ እንትኖች ናቸው። የብነ አደም ብሎ ይጠራል። እናንተ የአደም ልጆች በሙሉ እንደዚህ አይነት ጥሪዎች አሉ። የአዩሃ ናስ በጣም የሚገርም ነው። ምን መልእክቶች አሉት ብዬ ለማየት እያሰብኩ ነበርና በኋላ ከረመዳን ጋር እያይዘን ካነሳ ነው እናየዋለን። ብቻ አላህ ለማን ነው ይሄ መልእክት የመጣው? ለሰዎች ዘር በሙሉ ነው። ለሁሉ በነፍስ ወከፍ መብት አለው፣ የማወቅ መብት አለው። እያንዳንዱ ሰው በዚህ ምድር ላይ የማወቅ ይሄ ሪሳላ እሱ ዘንድ የመድረስ መብት አለው። ይህንን ደግሞ የማድረስ ኃላፊነት ያለባቸው ኸሊፋነትን የተቀበሉ ሪሳላ ተሸክም ያለው የሚሉ አካላት ደግሞ የማድረስ ግዴታ አለባቸው። አሁን እኮ እኔ ወላሂ ማን ነው ተጠያቂ እስክንል ድረስ ብዬ እስከጠይቅ ድረስ በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለነው። እነዛ አካላት እኛ ሙስሊሞችን አይተው በቃ እኛም አሁን ያለንበት ማንነት የመጣው ከዚሁ ስለተለያየን ነው ብዬ አስባለሁ፣ አምናለሁ። ይህን ማንነት አይተው በቃ ይሄ ሰማያዊ መልእክት መሆን አለበት ብለው አይቀላቀሉን ነገር ይህንን መልእክት በቀጥታ ለነሱ እንዳይደርስ ደግሞ በቃ የኛ ነው ብለን አስበ ነው አይደለም ሌሎች ህዝቦች ጋር ሙስሊሙ ጋር እንዳይደርስ ነው የተሰራው። በቃ ብዙ ነገሮች አሉ ይሄ መልእክት በቀጥታ በነፍስ ወከፍ እንዳይደርስ ማለት ነው። ስለዚህ እያንዳንዱ ሰው የማድረስ ሊደርሰው ይሄ መልእክት መብት አለው። ይሄን የተሸከመ ደግሞ ባለቤት ነኝ የሚል አካል በቀጥታ ማድረስ በሱ ፈህም አይደለም በሱ ምናምን አይደለም፣ ቢስሚላህ ብሎ የዚህን መልእክት ቀጥታ ለሰዎች ማድረስ ደግሞ ግዴታ አለብን። ስለዚህ አላህ ስብሓነሁ ወተዓላ ያ አዩሃ ናስ ሱረት ዩኑስ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ተንከባካቢ ከሆነው ረብ ከሆነው ጌታችሁ መውዒዛ መጥቶላችኋል። ወሺፋኡን ሊማ ፊ ሱዱር በልቦናችሁ ውስጥ ያለውን በሽታ ሊፈውስላችሁ የውስጥ ማንነትን ማከም ያልነው ሁወ አለዚ ዩነዚሉ ዐላ ዐብዲሂ አያቲን በይናት ግልጽ የሆኑ አያዎችን አናቅዝ ባንለው የተሻለ ነው። ግልጽ የሆኑ ተአምራትን በሰዎች ላይ የሚያወርድ አያዎችን ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ወኢነላሃ ለኩም ለረኡፍ ረሒም ረሒም ስለሆነ ረኡፍ ስለሆነ እዝነቱ ቀጥታ ወደ እናንተ እንዲደርስ ስለሚፈልግ ለዛ ነው በባሪያው ላይ ይሄንን መጽሐፍ ያወረደው። ሱረቱ ዙመር ኢና አንዘልና ዐለይከ ልኪታበ ሊናሲ ቢልሐቅ ይህን ቅድም አይተነዋል አይደል?
ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአኑ ሁደን ሊናስ ሱረት ጃሲያ ላይ ሃዛ ይላል። ሃዛ ሌላ መጽሐፍ እንዳይመስላችሁ፣ ይሄ በእጃችሁ ያለው ሃዛ በሳኢሩ ሊናስ ለሰዎች ኢንላይትመንት ውስጣዊ ማንነታቸውን ሊያበራ የመጣ መጽሐፍ ነው። በሳኢር ነው ለማን? ሊናስ ለሰዎች በአጠቃላይ። ወሁደን ወረሕመቱን ሊቀውሚ ዩቂኑን። እንደዚህ በጣም ብዙ ነው ያሉት። ለሰው ዘር በሙሉ ነው ይህን መልእክቴን የላኩት። አድርሱ የሚልም ኃላፊነት አለው። የሰው ዘርም በሙሉ ይሄ መድረስ መብት አለው። ስለዚህ ሰው ለሚሽኑ ብቁ እንዲሆን ስልጠና፣ ተርቢያ ያስፈልገዋል። አላህ ሁሌም ሰዎችን ትቶ አያቅም፣ አይተውምም። አሁንም እኛ በፈቃደኝነት ወደሱ እንድንቀርብ ከላከው መልእክት ጋር በቀጥታ እንድንገናኝ እንጂ የሚፈልገው እኛን ላይሰራ ያለብንን ፈተናዎች እንዳንሻገር እንዳናሸንፍ፣ በቃ አቃተን የምንለው ነገር በሙሉ የምናሸንፍበትን አቅም ላይሰጠን፣ ተርቢያ ላያደርገን አይችልም። ሰው በሰው ሰልጥኖ ሊደርስ የሚችለው በቃ በጣም የሚገራርሙ ማንነቶች አሉት አይደል? ጂኒየስ ቡክ ላይ የሚመዘገቡ በጣም ብዙ ነገሮች አሉ። ሰው የራሱን አቅም አውጥቶ በሰው ሰልጥኖ ምናምን ማለት ነው። በአላህ ስልጠና ውስጥ የሚያልፍ ሰው ደግሞ በቃ ምን ላይ ሊደርስ እንደሚችል አይታወቅም። እና ሰው ውስጣዊ አቅሙን እንዲያወጣ፣ ደካማውን እንዲያሸንፍ፣ በጠላቱ ላይ አቅም እንዲኖረው፣ ኢቨን የተገራለትን ውጫዊ ፍጥረት ለእናንተ ነው የፈጠርኳችሁ የሚለውን መጠቀም በትክክል እንዲችል፣ መጠቀም ሊችል ይችላል፣ ግን በትክክለኛ ወይ እንዲጠቀም ማለት ነው። በትክክለኛ ወይ እንዲጠቀም ካልሆነ ፈሳድን ያመጣሉ፣ ሰፍከት ዲማእን ያመጣሉ። እነዛን ነገሮች መጠቀም መቻል ግን በትክክል ተጠቅመን አልሐምዱሊላህ የሚያስብል ወርልድ ዓለም እንድንገነባ ከሰማያዊ መልእክት ጋር ቀጥታ መገናኘት አለብን። እንግዲህ ብዙ ሀሳቦችን እያነሳ ነው። በተለይ ስለ ሰው ልጅ ማንነት በደንብ ብዙ ነገሮችን አንስተናል። ያንን ተልእኮውን ምድር ላይ ለማስፈጸምም እንደዚሁ የታጠቃቸውን ታጥቆ የመጣቸውን ነገሮችም እንደዚሁ በጣም ደስ በሚል ሁኔታ አይተናል። ምናልባት አሁን ይሄ ወደ ሰው ልጅ የመጣው ሁዳ ወይም ደግሞ ቁርአን ታላቅ ነው ስንል ምን ማለታችን ነው? ለዛ ታላቅነቱስ እንደ መገለጫ ሆኖ የሚነሱት ነገሮች ምንድን ናቸው የሚለውን እስቲ የተወሰኑ ሀሳቦች እናንስ። እንደ ታላቅነት የተቀበልናቸው ነገሮች ለነሱ ያለን ልፋት፣ ፍላጎት፣ ጥረት ምናምን ይታያል። በቃ በግልጽ የሚታይ ነው። አንድ ሰው ይሄ ነገር በጣም ትልቅ ነው፣ ለህይወቴ በጣም ያስፈልገኛል ብሎ ያሰበውን ነገር ለሱ የሚሰጠው ጥረት፣ የሚያደርግለት ልፋት በጣም በግልጽ ይታያል። አሁን ይሄ ወደኛ የመጣው በቀጥታ የተላከው ሜሴጅ መልእክት ምን ያክል ነው ታላቅነቱ ስንል የተወሰኑ ነገሮችን እናንሳ። አንደኛ ከቁርአኑ ጋር ላገናኘው የሱረቱል በቀራ ደግሞ እንሂድ። ዛሬ እየነካን ነው። ዛሬ እየነካን በጣም ብዙ ርዕሶች ናቸው ያሉት። ስለ ቁርአን ሲነሳ መቼም ተነግሮ አያልቅም የቁርአን ነገር ማለት ነው። አሁን ግን እንደ መጀመሪያ ዛሬ ማስተላለፍ እንደፈለግነው መልእክት ለሱ በሚሆን መልኩ ትናንሽ ነገሮችን እያየን ብቻ እንለፍና ቁርአን መጀመሪያ ላይ በጣም አስደንጋጭ ከሆነ ወላሂ ይሄ ቁርአን በቃ ዝም ብለህ ስትገናኘው እኔ አሁን እያወራሁ ከመሆኔ እኔ አንተ አለህ የለህም ብትለኝ አሁን አለሁ ብዬ የምነግርህ እርግጠኛነት አለኩ። ተቀምጠሃል አልተቀመጥክም ብትለኝ አሁ ተቀምጫለሁ ልልህ የምችለው እርግጠኝነት አለ አይደል? ወላሂ እኔ ከዛ በላይ ከቁርአን ጋር ባለኝ ግንኙነት ይሄ ቁርአን ከሰማይ የመጣ ነው ወይስ አይደለም፣ የፈጣሪ ቃል ነው ወይስ አይደለም ብትለኝ በጣም እርግጠኛ ነኝ። እኔ ከመቀመጤ ከኔ መኖር በላይ ይሄ ቃል በቃ የአላህ መሆኑ እርግጥ ነው። ራሱ ፕሩፍ የሚያደርገው ከዛውን ሸርሽሮ ቀስ እያለ አሳምኖ ነው በቃ እዚህ ይሄ ቁርአንማ ከአላህ ውጭ ከሌላ በጭራሽ ሊሆን አይችልም እንድትል የሚያደርግህ ራሱ። እዚህ ደረጃ ላይ ሰው ሲደርስ ለቁርአን የሚሰጠው ማንነት የሚሰጠው ቦታ በጣም እየተቀየረ ይሄዳል። እና ቁርአኑ ራሱ ደግሞ ኮንፊደንት ነው በዛ። በፍሎር 2 አባወራ ብቻ የሚኖርበት ሳሎኑ
እጅግ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ኪችኑ ጥራት ባላቸው ማቴሪያል የተሰራ ኮመን ባዝሩም ሰፊና ዋሽንግ ማሽን ማስቀመጫ አለው። ማስተር ቤድሩሙ በጣም ሰፊና የልብስ ቁም ሳጥኑ ጥራት ባለው ማቴሪያል የተሰራ የራሱ ባዝሩም ያለው ማራኪ እይታ ያለው የልጆች መኝታ ክፍል ሰፊና የራሱ ባልከኒ ያለው ቁም ሳጥኑም ተመሳሳይ ነው። ሶስተኛው መኝታ ክፍል በቂ የሆነ ቦታ ያለው የራሱ ባዝሩም ያለው ኮሪደሩ ሰፊ ለመንቀሳቀስ አመቺ ነው። ተጨማሪ የሰራተኛ ክፍል ከነ ባዝሩም ለተለያዩ ፕሮግራሞች የሚውል ሰፊ አዳራሽ፣ ሴኩሪቲ ካሜራ መቆጣጠሪያ ያለው ፓርኪንግ ያሳስበው። ደረጃው ምንም አይነት የብርሃን ችግር የለበትም። መብራት ጠፋ አልጠፋ አስተማማኝ ጄኔሬተር ያለው። ይህንን ቤት ለምትፈልጉ በ09097777 ይደውሉልን። አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ በሁለቱም ይቻላል። ላ ረይብ ዛሊከል ኪታቡ ላ ረይብ ፊህ ሁደን ሊልሙተቂን ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ይሄ ሰፊ ማብራሪያዎች ናቸው። አሁን አጠር ስናደርገው አላህ ስብሓንሁ ወተዓላ ላ ረይብ ብለን ስናቆም የሚሰጠን መልእክት ይሄ መጽሐፍ ከዓለማቱ ከፈጣሪ ለመምጣቱ ምንም የሚያጠራጥር ነገር የለውም። ላ ረይብ ቃል የሚገባውን ነገር ስለመሙላቱ ምንም የሚያጠራጥር ነገር የለውም። ይሄ መጽሐፍ እንደ ማንነት ምንም የሚያጠራጥር ነገር የለውም። ከዓለማት ጌታ አሁን ማንኛውም መጽሐፍ በቃ አንስተህ በዚህ ኮንፊደንስ ሊያወራ የሚችል ምን አለ? ምንም ነገር የለ። ራሱ መጽሐፉ ለራሱ ፕሩፍ ነው። በዚህ ማንነት ይጀምራል። አሁን ይሄ መጽሐፍ ከዓለማት ጌታ እንደመጣ ምንም ጥርጥር ከሌለው እንደ ሌላ መጽሐፍ አይደለም ማለት ነው። ይሄ ዲቫይን ማንነት ያለው ከሰማይ የመጣ ነገር ነው። አሁን በመርፉዕ ሆኖ የሚነሳ ግን ሰነዱ ላይ ضعيፍነት ያለው አንድ እንትን አለ። መልእክቱ ግን በጣም በቃ ሁልጊዜ የሚገርመኝ ሰለፎችም የተቀበሉት ነው። ፈضሉል ቁርአን ዐላ ሳኢሪል ከላም ከፈضሊላሂ ዐላ ሳኢሪ ኸልቂህ። በቁርአንና በሌሎች መጽሐፍት መካከል ያለው ልዩነት በአላህና በፍጡራኑ መካከል ያለውን ልዩነት ያክል ነው። አላህና ፍጡራኑን በምን ታነጻጽራቸዋል? ምንም እኮ አይገናኙም አይደል? ይሄ መጽሐፍ ከሌሎች ማናቸውም መጽሐፍቶች ጋር ያለው ልዩነት በዛ ልክ በአላህና በፍጡራን መካከል ያለው ልዩነት ያክል ነው። ይሄ ሀሳብ በቃ አንደርስታንድ ማድረግና መቀበል በጣም አስፈላጊ ነው። ለምን እዚሁ እጃችን ላይ ያለው መጽሐፍ ይሄ ከሆነ ማንነቱ አሁን አንባቢ የሆነ አካል በጣም ብዙ ሰው ለማንበብ ይሞክራል። በተለይ ከፍ ያሉ ሰዎች 30ዎቹ 40ዎቹ አካባቢ የተጠጉት ሰዎች ሙስሊሞች በቅርብ የማውቃቸው ብዙ መጽሐፍቶች ለማንበብ ይሞክራሉ። ቤታቸው ብትገባ ብዙ ኪታብ ብዙ መጽሐፍ ምናምን ይደረድራሉ። ግን እኔ እርካታ አለ ብዬ አላስብም። ማለት መግዛት ለማንበብ መሞከር ምናምን ይሄ ጥረት አለ። ለሌሎች መጽሐፍት የሰጠነው ቦታ አስለን እሱም ተሸርሽሮ እያለቀ ነው። ግን ያ ለቁርአን ቢኖረን ከሁሉም በላይ ነው ብንል ይሄንን ቁርአን ከመልእክቱ ጋር ላለመገናኘት ምን ይይዘናል? ማገረከ ቢረቢከል ከሪም እንዳለው ነው። በዚህ ከሪም በሆነው መጽሐፍ ምንድነው ጉሩር ውስጥ የሚከትህ? ምንድነው የሚያታልልህ ሌላ የሚለውን በጣም ወሳኝ ሐሳብ ይይዛልና ይሄ ውስጥ እስኪገባ ድረስ መደገም መነገር አለበት። ከዛ ደግሞ ይሄንን አንደርስታንድ ካደረግን ለቁርአን የምንሰጠው ቦታ በጣም የተለየ ነው የሚሆነው። ቁርአን ከሰው ኤግዚስተንስ በላይ አስፈላጊ ነው። አላህ ስብሓነሁ ወተዓላ ሱረቱ ረሕማንን ቅድም አንስተናል አይደል? አርረሕማን አለ። ይሄ አያ ነች እኮ ራሷን ችላ። አርረሕማን ተአምር ነች። አሁን ይሄ ራሱ ምን አይነት ራሱን የቻለ የጽሁፍ የአጻጻፍ መልእክት የማስተላለፍ ስትራክቸር ነው አላህ የተጠቀመው። የሰውን ምንም አይመስልም። አርረሕማን ብሎ አንድ አያ ነው። አርረሕማን ተብሎ አረፍተ ነገር ከዛ አይመስልም እኮ
በሰው በየትኛውም የጽሁፍ እንትን ውስጥ የለም እንደዚህ አይነት አንድ ጸሐፊ የሆነ መጽሐፍ ሲያቀርብ በቃ ካሉት አጻጻፎች በተሻለው መንገድ ጽፌ ሰው እንዲያከብረው ይሄማ የተጻፈበት መንገድ በቃ ፕሪንት የተደረገበት ቃላት የተለቀሙበት የቃላት አመራረጡ መዋቅሩ ቤስት ነው እንዲባል ሰዎች በሚያውቁት ከፍ ባለ ሌቭል ነው ሊጽፍ የሚችለው። ይህን በሙሉ ጥሶ ነው ቁርአን የመጣው። አርራህማን አለ አያ ነው። ይሄ ራሱ ተአምር ነው። አርራህማን ብሎ በቃ በጣም ሰፊ ነገር ውስጥ ያስገባል። አርራህማን አለ አንድ አያ አደረገው። ከዛ በኋላ የመጡ አያዎች በሙሉ ይሄንን የሚያብራሩ ናቸው። አሁን አርራህማንነቱን ሊገልጽልን አላህ አርራህማን ዓለመል ቁርአን ከዛስ ኸለቀል ኢንሳን ዓለመሁል በያን። አሁን በእነዚህ ስቴፖች ውስጥ ትንሽ የሆነ እኮ የማይመስል ነገር አለው። ለምን አርራህማን ኸለቀል ኢንሳን ዓለመል ቁርአን ዓለመሁል በያን ቢሆን የሆነ ስቴፑን የሚጠብቅ ነገር አለ የሚመስል ማለት ነው። አላህ በቃ ከቁርአን ጋር ባለን ግንኙነት ራሱ ተአምርነቱ ዋይ ብለን በምንጠይቀው ጥያቄ ውስጥ የሚመለሱልን መልሶች ናቸው። አሁን አላህ ሰውን ኤግዚስት ከማድረግ በበለጠ የሱ አርራህማንነት መገለጫዬ ይሄን ቁርአን መላኬ ማስተማሪ ነው አለ። ደግሞ ትክክልም ነው። አሁን ይሄ ወህይ ባይመጣ ሰው እዚህ ምድር ላይ የባከነ የባዘነ እየተሰቃየ የሚኖር የጠላቶቹ መጫወቻ የሆነ ሰው ሆኖ እዚህ ምድር ላይ እንዳያልፍ እኮ ነው ይሄ ቁርአን የመጣው። እንደዛ ቢሆን በጣም አያሳዝንም? ሰው ኤግዚስት ማድረጉ ኸሊፋነቱን ካልተወጣ ለምን እንደመጣ ካልገባው ራሱን ጠልቶ ማጥፋት ደረጃ እስኪደርስ ድረስ የሚደርሰው ሰው ይሄ የጌታው የፈጣሪው መልእክት እኮ ባለመድረሱ ነው። ሰው ተሰርቶ ውስጡ ዱንያን አጣጥሞ ፐርፐዝ ያለው ላይፍ ኖሮ እንዲያልፍ የሚያደርገው ይሄ መልእክቱ ነው። ሶ ከሰው ኤግዚስተንስ በላይ በጣም ወሳኝ ነው፣ በጣም አንገብጋቢ ነው። ሌላኛው የነቢዩ ዓለይሂ ሰላቱ ወሰላም ትልቁ ተአምር እንለዋለን ቁርአኑን። እኔን አሁን መተህ በፊት አሁን እኔ በጣም እርግጠኛ ነኝ እንደዛ መሆኑ እስኪ ፕሩፍ አድርግልኝ። አሁን ለነቢዩ የተሰጠው ትልቁ ተአምር ብሎ መናገር አይደለም ችግሩ። የታለ እስኪ ምንድነው ተአምርነቱ ብባል የምመልሰው መልስ የለኝም። ራሴ ቴስት አድርጌ ፕሩፍ አድርጌ እንደዚህ ነው ተአምርነቱ ብዬ ኮንፊደንትሊ የምናገረው ነገር የለኝም ነበር። አለን ወይ? ለሁሉም የቤት ስራ እንስጠው። ግን ይሄ ለነቢዩ የተሰጠ ትልቁ ተአምር ነው ማለት ኢማጂን ለመደረግ የሚከብዱ ትላልቅ ተአምራት እኮ አልፈዋል። በፊት አልፈዋል። ከትልቅ ቋጥኝ ድንጋይ ውስጥ ልትወልድ የደረሰች አሁን ፕሮሰስ የለ ከታች ከኖጥፋ ጀምሮ ይሄ ፕሮሰስ የለ። ከድንጋይ ውስጥ ደግሞ ከሌላ ህያው ነገር ውስጥ ቢሆን ጥሩ ነበር አይደል? ስሜት ይሰጣል ቢያንስ። ከማይመስል ነገር በሙሉ ተአምር አሳይተው አልፈዋል። ሙታንን ማስነሳት፣ ጨረቃ መሰንጠቅ ምናምን እኮ ትላልቅ ነገሮች ናቸው። ያን ባህር መሰንጠቅ፣ ግዑዝን ወደ ህያው ማምጣት ኦልሞስት ኢምፖሲብል ናቸው በእኛ። እነዛን ነገሮች በሙሉ አላህ ነግሮናል እዚህ ውስጥ። ግን የተሰጣቸው ትልቁ ተአምር ይሄ ቁርአን ነው ማለት ቀርቦ ቴስት ማድረግ አይፈልግም። አሁን በቃ እውነት ነው ለነቢይ የተሰጠው ትልቁ ተአምር ይሄ ነው ብሎ ለመመስከር ቴስት ማድረግ ይፈልጋል። እኔ ተጠግቸው እሱን ሳረጋግጥ ወላሂ እውነት ነው በቃ ይሄ ከአላህ ነው ከሌላ ከምንም ሊሆን አይችልም፣ እውነትም ደግሞ ተአምር ነው የሚለው ስሜት ላይ መድረስ ያስፈልገናል አይደል? ትልቁ ተአምር ነው የምንንቀው፣ ቀላል ነገር አይደለም እጃችን ላይ ያለው። አላህ ከሁሉም ነገር በላይ አስበልጦ ቦታ የሚሰጠው ነው ይሄ ቁርአን። ወላ ነቢይ ወላ ረሱል ወላ ምን ከቁርአን በላይ ቦታ የለም አላህ ዘንድ። ለምን? ማንኛውም ሰው አላህ በቁርአኑ አይደራደርም። ነቢይ ዓለይሂ ሰላቱ ወሰላም ወለው ተቀወለ ዓለይና በዕድ አልአቃዊል የተወሰኑ ቃላትን እንደው ቢፈበርኩ ኖሮ ነቢ ዓለይሂ ሰላቱ ለአኸዝና ሚንሁ ቢልየሚን ثم ለቀጠዕና ሚንሁ ልወቲ
በኃይል እንይዘው ነበር፣ ጅማቱን በጣጥሰን በቃ እንትን እንለው ነበር። በጭራሽ ይሄ ቁርአኔ ላይ ምንም ድርድር የለኝም ይላል አላህ። ነቢም ዓለይሂ ሰላቱ ወሰላም ይሄም ገብቷቸዋል። እኔ እኮ ሚን ቲልቃኢ ነፍሲ አይደለም አመጣው በዲልህ ይሏቸዋል። አረ እእቲ ቢቁርአኒን ገይሪ ሃዛ አው በዲል፣ አረ ሌላ ቁርአን እስኪ አምጣ ወይ ደግሞ ቀይር። ነቢ እኔ እኮ ይሄ አልተረዳችሁም አይነት ነው የሚመስል። እኔ ከራሴ ውስጥ ማወጣው አይደለም። አላህም ይሄንኑ ሲመሰክር ወማ የንጢቁ ዐኒል ሃዋ ኢን ሁወ ኢላ ወሕዩን ዩሓ። ይሄ መጽሐፍ ይሄ ቁርአን ከአላህ ወሕይ የሚደረግ ወሕይ ነው እንጂ ከራሱ ወማ የንጢቁ ዐኒል ሃዋ ሃዋኑ መሰረት ከራሱ ሐሳብ ከራሱ ነገር ከልብ ወለድ የሚናገረው ነገር አይደለም ይሄ መጽሐፍ ብሎ ይሄንን ያረጋግጣል አላህ። በዚህ ቁርአኑ ላይ ደግሞ ምንም ድርድር የለውም። ዲስ ማች አላህ ዘንድ ቦታ ያለው ነገር በህይወታችን ደግሞ ምን ያክል አስፈላጊ ሊሆን እንደሚችል በጣም ግልጽ ነው። እንደዚህ እያለን በጣም ብዙ ማንሳት እንችላለን። ቁርአን ተጽዕኖ አለማሳደር አይችልም። ስጦታውን ላይሰጥ አይችልም። ብቻ የሚፈልገው ቅድም እንዳልኩ ፈቃደኝነትና ትንሽ ጥረት ብቻ ነው። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡል ነው፣ ሰቢለና አይደለም። አንድ በጣም ብዙ መንገዶች ይከፍታል በአላህ ላይ ከአላህ ጋር በተገናኘ ጥረት ማድረግ አይደል? ከቁርአን ጋር በተገናኘ የሚደረግ ጥረት ደግሞ በጣም ብዙ ስጦታ ነው ያለው። አሁን አላህ ያንን ሊያሳየን ፈቃደኛ ሁኑና ኑ እንጂ እኔ ውስጣችሁን እሰራለሁ። የሰው ልብ የሰው ማንነት ثم قست قلوبهم من بعد ذلك وهي كالحجارة እንደዛ ሁላ እንትን ሊል ይችላል፣ ሊደርቅ ሊደነድን ይችላል የሰው ማንነቱ። በቃ ሐቅን አላይም ራሴ ብቻ የምጠቀምበትን መንገድ ካልሆነ በቃ ምንም ሐቅ ላይታየው ሁላ ይችላል። አላህ ይሄ ቁርአን ለሁሉም መፍትሄ አለው። ለው አንዘልና هذا القرآن على جبل አሁን هذا ነው የሚለን። አሁን በጣም የሚገርመኝ ነው هذا ይሄ በእጃችሁ ያለው እናንተ ጋር ያለው ይሄ መጽሐፍ በተራራ ላይ ቢወርድ هذا القرآن على جبل لرأيته خاشعا متصدعا من خشية الله ወርዱ አንደርስታንድ ቢያደርገው ጅንስ الجبل ነው ደግሞ على جبل ነው ያለው። የሆነ ትልቅ ተራራ ኪሊማንጃሮ ምናምን አይደለም። ጅንስ ጀበሎች በአጠቃላይ በነሱ ላይ ቢወርድ ያንን ጀበል ላይፈነዳ አይችልም፣ ተጽዕኖ ላያሳድር አይችልም። ይሄ መጽሐፍ ምንድነው ብቻ የሚፈልገው? መቅረብ፣ ፈቃደኝነት፣ ከመልእክት ጋር መገናኘት፣ ከሱ ጋር ጊዜ ማሳለፍ ምናምን ነው የሚፈልገው። ከበደን የምንላቸው ነገሮች በሙሉ አስቸገረን የምንላቸው ባህሪዎች በሙሉ ልማዶቻችን በሙሉ ጠላቶቻችን በሙሉ ምናምን ሁላ የውስጥ አቅም ከውስጥ የሚመነጭ ማንነታችንን የሚያፈነዳ ኃይል አለው ይሄ ቁርአን። በጣም ብዙ አያዎች አሉ እንደዚህ ቁርአንን ታላቅነት የሚናገሩ። አሁን ሰዓት ስለሌለን ብቻ በእነዚሁ እንታጠርና ስለ ቁርአን መመለስ ያለባቸው ጥያቄዎች አሉ። ጥያቄዎቹን ማን ነው የሚያነሳቸው? በቅድሚያ ጥያቄዎቹ የማን ናቸው? እነዚህ ጥያቄዎች ስንመልሳቸው ብቻ ነው። አሁን ምናልባት ከመልሶቹ የተወሰነውን ቅንጭብጫቢ ነው እያየን ያለ ነው። እያንዳንዱ ሰው ማንሳት አለበት። ለነዚህ ደግሞ ምላሽ ማግኘት አለበት እያንዳንዱ ሰው። ብዙ ኮንሰፕቶች አሉ፣ ቅድም አንስቼልሃለሁ። ያወቅናቸው የሚመስለን መልስ የሰጠናቸው የሚመስለን ግን ደግሞ አብራራ እስኪ ተናገር እስኪ ብንል ቁንጽል ሐሳብና ሙሉ ፒክቸሩን የማይይዙ እነዚህ ጥያቄዎች ከኔ በላይ የሆኑ ሰዎች በደንብ ያብራራቸዋል ወደፊት ብዬ አስባለሁኝ ኢንሻአላህ። የመጀመሪያው ጥያቄ ቁርአን ምንድነው? ማን ነኝ ይላል እሱ ራሱ። ቁርአን ማን ነኝ ይላል፣ ስለ ራሱ ምን ይላል? አዎ ምን ይላል? ይሄንን ስንረዳ ነው እኔ ስለ ራሴ ከአላህ በታች እንደሱ ሳይሆን ስለ ራሴ እኔ ነኝ ላቅም እችላለሁ። ስለ እኔ ንገረኝ ብልህ በቃ እስኪ ቆይ ኻሊድን ልጠይቀው ወይ ላጥናው ወይ ልየው እሱ ራሱ ምን ይላል ብለህ እኔን እኮ ማየት አለብህ አይደል?
ኻሊድ ብለህ አንተ ያሰብከውን ተሰውርህን ኢማጂኔሽንህን ብትነግረኝ ስለ እኔ ትክክል አይሆን አይደል? የሆነን ጥፋት ሳጠፋ ብታየኝ ለእኔ ጥፋት ላይሆን ይችላል በብዙ ምክንያት ምናምን፣ ብቻ ትክክለኛ እንትን አይሆንም ስለ እኔ የምትሰጠው እኔን ሳታቀኝ በፊት። ቁርአን ስለ ራሱ ይናገር፣ ስለ ራሱ ይመስክር፣ እኔ ማነኝ ይላል። እነዚህ በጣም መሰረታዊ ጥያቄዎች ናቸው። ምናልባት ጊዜ ካለን የተወሰኑትን ለማየት እንሞክራለን። እነዚህ ቁርአን ለምን መጣ? ሚሽኑ ምንድን ነው? አሁን ይሄ መጽሐፍ ከአላህ ነው፣ ከዓለማት ፈጣሪ ከፈጠረኝ ጌታ ነው የመጣው እያልን ነው አይደል? እኔ ሜሴጅ ልኬልህ ሜሴጁ የላኩልህን ምክንያት ምን እንድታደርግልኝ እንደምፈልግ ወይ ደግሞ ላንተ የሚጠቅምህ ነገር ምን እንደሆነ በትክክል ሳልገልጽልህ ብቀር እኮ ይህ ምን ሆኖ ነው አሞታል እንዴ ነው የምትለኝ። ፈማ ባሉከ ቢረቢል ዓለሚን። አላህ ወደዚህ ምድር ይህንን መጽሐፍ ሲልክ ለምን እንደላከው ምን እንድናደርግ እንደሆነ ለምን ምናምን እንደሆነ በግልጽ ሳይነግረን ይቀራል። ደግሞ እነዛን ነገሮች ማወቅ ከዛ በኋላ ያለውን ጥያቄ ያስነሳል። አሁን እዚህ ምድር ላይ ሊሰራ የመጣው ነገር አለው። ለዓላት አሉ፣ ለዓለኩም ከዛ ሊ በላም ተዕሊል የመጡ ደግሞ ብዙ አናቅሶች አሉ። ቁርአን ለምንድን ነው የመጣው ስንል መልእክተኞችም ለምንድን ነው የተላኩት የሚለውን አብሮ ይይዛል። ከዛ እነሱ የተላኩት ለዚህ ምክንያት ነው እያለ የሚነግረን ደግሞ አናቅሶች አሉ። እነዚህ ምንድን ናቸው? ቁርአን ለምንድን ነው የመጣው? ቁርአን ጋር እንዴት እንገናኝ? ያመጣውን ከንዝ ያመጣውን ብዙ ስጦታ እንድሰጥህ እንደዚህ አድርግ ከኔ ጋር እንደዚህ ተገናኘኝ ያለባቸው መንገዶች ይኖራሉ። እነሱን ሳናደርግ ቀርተን ከዛ በኋላ አይሰጥም ብንል ያስችላል እንዴ? አንድ መስሪያ ቤት ሄደህ በቃ ይሄን ፎርም መታወቂያ 2 ፎቶ ይሄን ፎርም ሞልተህ ኮፒ አድርገህ ይዘህና ማን ያስተናግዳል? እሱም ባታሟል። አሁን እኛ እየፈለግን ያለነው ከዛ ደግሞ ከቁርአን ተስፋ እየቆረጥን ያለነው እንደሌላ መጽሐፍ ኮንሲደር እያደረግን ያለነው እሱ ወደ እኔ ኑ ያለበትን መንገድ ሳናሟላ እንጠጋውና ከዛ ውጤቱ አይመጣም። ካርድ ሳንሞላ መደወል ማለት ነው እንደ ማለት አይደውልም። ከዛ ለምን አልደወለም ብሎ ጸብ መፍጠር ነው። አሁን ወላሂ በጣም የሚያሳዝነው አወቁ የሚባሉ ሰዎች ለቁርአን ያላቸው ቦታ ቁርአንንማ ቀራ ነው ተፍሲሩን እንትናል ነው ምናምን ከዚህ በላይ ምን ልናደርገው እንችላለን የሚል ስሜት ውስጥ ሁላ ሰው ይገባል። የገቡ ሰዎችም ስላሉ ግን the right way ታዲያ ምንድን ነው? ከዚህ ቁርአን እንድጠቀም ይህንንም ሊነግረኝ ይገባል። ደግሞ ተናግሯል። ቁርአን ጨርሷል። ወደ እኔ ስትመጡ ከኔ በትክክል ለመጠቀም በዚህ አይነት መንገድ ነው ብሎ እነዚህ ምንድን ናቸው? አሁን ማንም ሰው ቁርአን ምንድን ነው የሚደረገው ከቁርአን ጋር እስኪ ያለህ ግንኙነት እኔማ እቀራለሁ ሊልህ ይችላል። እቀራለሁ በቀን ይሄን ያክል እቀራለሁ ወይ ረመዳን ላይ ይሄን ያክል አختማለሁ ወዘተ ሊል ይችላል። አሁን ምንድነው የተፈለገው? which is good by the way ቅድም ያነሳነውም የመስሪያ ቤት ተገብቶ ወይ ካርድ ሳይሞላ የሚደወለው ደወል ለደወሉ ሙከራ ብቻ ሽልማት ይሰጣል። ቁርአን ከሌላው ነገር በሙሉ የተለየ ነው። እንደ አላህ ረብነት ከሪምነት ይሄ ቁርአንም እነዛ ባህሪዎች እንትን ይሉበታል። ሁሉም ነገሩ ቁርአን እንደ ቅርበታችን ማለት ነው። አዎ እንደ ቅርበታችን ልክ ደረጃው የመጣ ግን እነዛን ጥቅሞች ማግኘት መቻላችን ቁርአን የመጣበትን ዓላማ ሊነግረን ወይ ሊያደርሰን የሚፈልገው ነገር ላይ እንደርሳለን ወይ አንደርስ። እነዛን ጥቅሞች እያገኘን ሁላ በረካውን ትንሽም እየተጠቀምን የሌሎች ባሪያ ልንሆን እንችላለን። የተዋረደ ህይወት ልንኖር እንችላለን። ቁርአን እንድንደርስ የሚፈልገውን ቦታ ሳንደርስ የተልከሰከሰ ህይወት ሁላ ልንኖር እንችላለን። አንሻገርም። ስለዚህ ግን ቁርአን በሁሉም ነገሩ በረካ ነው። ምንም በቃ የምንጥልለት ወደሱ መቅረብ ነገር የለም። ይቺ ኮንሲደር እንድትደረግ ነው። እና ከቁርአን ጋር እንዴት እንገናኝ አንዱ ነው። ራሱ ይመልሳል። እነዚህ ጥያቄዎች መመለስ አለባቸው። አራተኛ ከቁርአን ጋር የመገናኘታችን መገለጫው ምንድን ነው? ቁርአን ጋር የተገናኙ አካላት ምን ውጤት ያመጣል? ይሄም ራሱ ይናገራል። እነዚህ ሲታወቁ ነው እኔ ከቁርአን ጋር በትክክል ተገናኝቻለሁ ወይስ አልተገናኘሁም፣ ኡማው እየተገናኘ ነው ወይስ አይደለም የሚለው የሚመለሰው ከቁርአን ጋር ስትገናኙ እነዚህን ውጤት ታመጣላችሁ ብሎ የነገረን ነገሮች በህይወታችን ተግባራዊ ሆነን እያየናቸው ነው ወይስ አይደሉም? ከሌሉ
መልሰን ከቁርአን ጋር ያለንን ግንኙነት እንትን እንላለን። ውጤቶቹን ቁርአን ካላዳመጥነውና ውጤቶቹን እነዚህ ናቸው የሚለንን ደግሞ ካላየን የራሳችን ስኬል እናወጣለን፣ የራሳችን ውጤት እናመጣለን። ከቁርአን ጋር የተገናኘ ሰው እንዲህ ብለን አውርደን በራሳችን ስኬል በቃ መስፈርቶችን ውጤቶችን እንትን እንልና በራሳችን ልክ እናደርገዋለን። ስለዚህ ቁርአን ምን ይላል እሱ መመለስ አለበት። ስለምን ቁርአን ጋር የተገናኘ አካል ምን ውጤት ኤክስፔክት ይደረጋል? ከዛ ቁርአን ጋር በትክክል እንዳንገናኝ ደግሞ የሚያደርጉን መሰናክሎች ምንድን ናቸው? ይህንንም ገልጿል ቁርአን በምሳሌ ያውም ማለት ነው። ህያው ምሳሌዎችን የኖሩትን ኖሮ ጠቅሶ ከዚህ በፊት መጽሐፍት የተሰጡ አካላት ከመጽሐፎቻቸው ጋር የነበረው ግንኙነትና የተሳሳቱት መሳሳት ያንን የሚነግረን ታሪክ እንድናውቅ እንድንዝናና አይደለም። ኤግዛክትሊ ደሴም ጥፋቶች ከዚህ ኪታብ ጋር ልታደርጉ ትችላላችሁ። እነዛ ከኪታባቸው ጋር እነዛን ጥፋቶች ማድረጋቸው ያመጣባቸው ኮንስኩዌንስ አለ። የመመረጣቸው ሚስጥር እሱ ሆኖ ከሱ መጽሐፍ ጋር ደግሞ ከዛ መልእክት ጋር ያላቸው ግንኙነት ተቃራኒ ሲሆን ኦልሞስት ተቃራኒ ሲሆን ክብራቸውን እንዳጡት አይነት ሰዎች ይሄም ህዝብ ሊሆን ይችላል፣ እኛ ልንሆን እንችላለን። ስለዚህ እነዚህ ጥያቄዎች ምን መሰናክል አለብኝ የሚሉት ጥያቄዎች መመለስ አለባቸው። 5 ጥያቄዎች ሪቫይዝ ለማድረግ ቁርአን ምንድነው ምንድነኝ ይላል? ቁርአን ለምን መጣ? የመጣበት ዓላማ፣ ቁርአን ጋር እንዴት እንገናኝ? ቁርአን ጋር የመገናኘታችን መገለጫውና ውጤት ምንድነው? ቁርአን ጋር እንዳንገናኝ የሚያደርጉን ነገሮች ደግሞ ምንድን ናቸው የሚሉ 5 ጥያቄዎች ናቸው። በጣም ሰፊ ጥናት ይፈልጋል። የመጀመሪያዎቹን 2ቱን ለመመለስ እንኳ ወደ 400 አያዎች አሉ ቁርአን ውስጥ። እነሱን ማገናኘት ሪሌትድ የሆኑ ይሄ ኦልሞስት ቁርአንን ማጥናት እንደማለት ነው። ይሄኛው ግን ለነዚህ ግልጽ መልስ የሌለው ኡማ የሌለው ግለሰብ በጣም ጥፋት ላይ ነው። ራሱንም መለካት አይችልም ምናምን እና ከቁርአን ጋር ያለው ነገር ጥያቄ ምልክት ውስጥ ሲገባ ኸሊፋነት የመምጣታችን ውጤታማነታችን አብሮ ጥያቄ ምልክት ውስጥ ይገባልና እነዚህ ጥያቄዎች መመለስ አለባቸው። እንግዲህ ከላይ ያነሳቸው 5ቱ ጥያቄዎች አንድ ሰው በህይወት ሲኖር እዚህ ምድር ላይ ባለው ቆይታ ሊያነሳቸው የሚገቡ መሰረታዊ የሚባሉ ጥያቄዎች ናቸው። የእነሱን መልስ ባገኘን ቅጽበት ብዙ ነገሮቻችን ይስተካከላሉ ብዬም እኔ ያስባለሁ። የእውነት ሁሉም ሰው ከልቡ ሊጠይቀው የሚገባም ጥያቄ ስለሆነ ማለት ነው። የእነሱን ምላሽ ለማግኘት በምንሄደው ጉዞ ውስጥ ደግሞ የሆነ የሚገኝ በረካ አለ፣ የሆነ ወደ ህይወት የሚተረጎም ነገር ይኖራል ብዬ አስባለሁኝ። ሶ what do you think ለእነዚህ ጥያቄዎች ምላሽ በአንተ ንባብ ላይክ በአንተ አንደርስታንዲንግ በአንተ ኤክስፒሪየንስ በአንተ ጉዞ ውስጥ ብታገኛቸው ነገሮች አሉ። ሶ እነሱን ታካፍለናለህ ወይስ አታካፍለንም? ወይስ የት ነው የሚገኘው? ምን ትላለህ? ኢንሻአላህ አሁን ዛሬ እንደ መግቢያን በለው መንደርደሪያን በለው ምን እንዳነሳን ራሱ አይታወቅም። ስለ ቁርአን እድሜ ልክ ማውራት ይቻላል። ዛሬ ያነሳናቸው እንደ መግቢያ እንወሰዳቸውና ያነሳናቸውን 5ቱን ጥያቄዎችን አስመልክተን ከዛ ደግሞ ይሄ ቁርአን ሲገለጥ ምን አይነት ማህበረሰብ ይሰራል የሚለው ሰርቶ አሳይቶ ፕሩፍ አድርጎ እሱ ጨርሷል። እነዛን ሰሃቦችን ብርቅ እነሱን መምሰል ይቻላል እንዴ ብሎ ሰው እስኪጠራጠር ድረስ ከኛ ከባሰ ከማንነት ውስጥ አውጥቶ የሰራቸው ይሄ ወህይ ነው፣ ሌላ ምንም አይደለም። በምን አይነት መልኩ ሰርቷቸው ቢሆን ነው? ወይ እንደነሱ ሰው አይደለንም ወይ ቁርአን ወህዩ ተቀይሯል። ሁለቱም ትክክለኛ ጥያቄዎች አይደሉም። እኛም ሰው ነን፣ ወህዩም እንዳለ ነው። the only የሚመጣው ያንን ውጤት ያመጡት ከወህዩ ጋር ባላቸው ትክክለኛ ግንኙነት አንደርስታንድ ማድረጋቸው ምናምን ነው። ስለዚህ እነዚህ ነገሮች መፈተሽ በሰፊው ማውራት ይጠበቅብናል። አሁን ያለንበት ተጨባጭ ውስጥ የሆነው ለምንድን ነው? ቁርአን መድህን መሆን ስለማይችል ማውጣት ስለማይችል ነው ወይ የሚለውን ከዛ ይሄ ቁርአንን ሀጅር ማድረግ አሁን ያለንን ማንነት እንደ ዓለም እንደ ኡማ እንደ ማህበረሰብ እንደ ሰው እንደ ግለሰብም ወርደን ቁርአን ሀጅር አድርገን ሊሆን ይችላል እንዴ አሁን ያለነውን ማህበረሰብ መልክ የያዘው ውጤቱ እንደዚህ የሆነው ሊሆን ይችላል እንዴ ብለን
በቀጣይ ብናይ ምናልባት ከቁርአን ጋር እንዴት ተገናኙኝ ይላል እሱ ራሱ ራይት ዌይ ሲሆን ውጤቱም እንደዛው ስለሚሆን ምን አይነት የመገናኘት መንገዶችን ነው ቁርአን የሚያነሳው? ከዛ ሀጅር አድርገናል ወይስ አላደረግንም፣ ውጤታችን ምን ይመስላል የሚለውን ሆን ተብሎ ደግሞ ማህበረሰብን የማጥፋት ሴራ አለ። አዱ ቅድም አይተናል። ጠላታችንን ለኛ የማይተኛው በልመክሩ ሌይሊ ወነሃር ሌትም ቀንም የሚደረግ ምክር አለ በሰው ልጅ ላይ ኸሊፋነቱን እንዳይወጣ በዱንያም ሸቃ ያለው ሰዓዳ የሌለው ህይወት እንዲኖር ሐያተን ጠይባ እንዳይኖር አኺራውም ደግሞ እንዲበላሽ በአጠቃላይ የሰው የመፈጠር ዓላማው እንዲመክን የሚሰራ እሱን እንድንመስል የሚፈልግ አካል አለ። እሱ ማን ነው? እንዴት ነው የሚሰራው? ማህበረሰብ እንዲጠፋ ምንድን ነው እየተደረገ ያለው? አሁን ኢስማኤሉ ቀጣይ የመጣ ያለው ትውልድ በጣም አሳሳቢ ነው። አሁን ባለው መንገድ እናወራዋለን ወይ አውርተንስ እናድነዋለን ወይ? በጣም ትልቅ ጥያቄ ነው። አሁን ይሄ ማህበረሰብ ጥፋት እየመጣ ያለው ራሱን ችሎ ሳይንስ ሆኖ ሰዎች እየተገበሩት ነውና በምን አይነት መልኩ ነው ማህበረሰብ ሊጠፋ የሚችለው የሚለውንም አይተን ብቸኛ መፍትሄ ብለን ደግሞ ብንወያይና አሁን ያለንበት ተጨባጭን በተለይ ከቁርአን ጋር ያለንን ግንኙነት እንደ ማህበረሰብ ብንፈትሽ ዲስከስ ብናደርግ ጥሩ ነው እላለሁ። ኢንሻአላህ በቀጣይ ክፍሎች ለማየት ፈቃደኛ ነኝ እኔ ኢንሻአላህ። ሰፋ እያደረግን ደግሞ ሀሳቡ ተመንዝሮ ስለማያልቅ የመጠንን ማቅረብ የምንችልበትን ሁኔታ እናመቻቻለን ብዬ አስባለሁ ኢንሻአላህ። ስለዚህ በቀጣይ ፕሮግራማችን ስንገናኝ መሰል ሀሳቦችን አንስተን ማጠቃለያም እንደ መፍትሄ ተብሎ የሚቀመጡ ሀሳቦችንም ኢንሻአላህ እናስቀምጣለን። እንግዲህ ጊዜህን ሰተኝ የእውነት ቁጭ ብለን ስለተጨዋወትን በጣም ደስ ብሎኛል። አመሰግናለሁ ኻሊድ። ጀዛኩሙላሁ ኸይር። ተመልካቾች እናንተም እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ቅድም የተነሱትን ጥያቄዎች ምላሽና የመፍትሄ ሀሳቦችንም እንደዚሁ እናጋራችኋለን ኢንሻአላህ። በቀጣይ ሳምንት እስከምንገናኝ መልካም ጊዜ ይሁንላችሁ። ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ ላይክ እንዲሁም ደግሞ ለሌሎች ይሄ ሀሳብ ይገባችኋል፣ ሊሰሙት ይገባል፣ ጥሩ ነው፣ ድንቅ ነው ብላችሁ ካሰባችሁ ደግሞ ለሌሎች ሰዎች ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ ሳምንት ከኻሊድ ጋር ያለን ቆይታ ኢንሻአላህ ይቀጥላል። እስከዛው መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በፍሎር 2 አባወራ ብቻ የሚኖርበት ሳሎኑ እጅግ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ኪችኑ ጥራት ባላቸው ማቴሪያል የተሰራ ኮመን ባዝሩ ሰፊና ዋሽንግ ማሽን ማስቀመጫ አለው። ማስተር ቤድሩሙ በጣም ሰፊና የልብስ ቁም ሳጥኑ ጥራት ባለው ማቴሪያል የተሰራ የራሱ ባዝሩም ያለው ማራኪ እይታ ያለው የልጆች መኝታ ክፍል ሰፊና የራሱ ባልከኒ ያለው ቁም ሳጥኑም ተመሳሳይ ነው። ሶስተኛው መኝታ ክፍል በቂ የሆነ ቦታ ያለው የራሱ ባዝሩም ያለው ኮሪደሩ ሰፊ ለመንቀሳቀስ አመቺ ነው። ተጨማሪ የሰራተኛ ክፍል ከነ ባዝሩም ለተለያዩ ፕሮግራሞች የሚሆን ሰፊ አዳራሽ፣ ሴኩሪቲ ካሜራ መቆጣጠሪያ ያለው ፓርኪንግ ያሳስቦ ደረጃው ምንም አይነት የብርሃን ችግር የለበትም። መብራት ጠፋ አልጠፋ አስተማማኝ ጄኔሬተር ያለው ይሄንን ቤት ለምትፈልጉ በ0909 777 ይደውሉልን።